እስቲ አስቡት የሰው ልጅ ወደ ማርስ መጓዝ በሰከንዶች ውስጥ ቢሊዮን መረጃዎችን የሚተነትን አርቲፊሻል ኢንተለጀንስ ፈጥሯል። የሰው ልጅን ዲኤንኤ እስከ መቀየር ደርሷል። ነገር ግን አሁንም ቢሆን አፍንጫችንን፣ ጎሮሯችንን የሚከረክር ከበድ ሲል ደግሞ ለአንድ ሳምንት የሚያስተኛንን ቀላል ጉንፋን ማቆም አልቻልንም። ለመሆኑ ለተለመደው ጉንፋን ወይንም ኮመን ኮልድ አንድ ቀን ፈዋሽ መድኃኒት እናገኝ ይሆን? ለዚህ ጥያቄ አጭሩና እውነተኛው መልስ ምናልባት በጭራሽ አናገኝም የሚል ነው። ይህን ያሉት በካንሳስ ዩኒቨርሲቲ የሕክምና ትምህርት ቤት የኢንፌክሽን በሽታዎች ረዳት ፕሮፌሰር የሆኑት ዶክተር ዳና ሆኪንሰን ናቸው። ነገር ግን ከዚህ አናገኝም ከሚለው አጭር መልስ ጀርባ ሳይንስ የደረሰበት እጅግ አስደናቂ የተወሳሰበና አእምሮን የሚመስጥ ምክንያት አለ። ዛሬ ይዘንላችሁ የቀረብነው የጤና ሚስጥር ይህንኑ ነው። እስከ መጨረሻው አብራችሁን ቆዩ። አብዛኞቻችን ጉንፋን ያዘኝ ስንል አንድ የቫይረስ አይነት ብቻ የያዘን ይመስለናል። ትልቁ ስህተት የመጀመሪያው እዚሁ ጋር ነው። ዶክተር ዳና እንደሚነግሩን ጉንፋን የአንድ አካል ጥቃት አይደለም፣ ይልቁንም የበርካታ የተለያዩ ቫይረሶች ጦርነት ውጤት ነው። ጉንፋን የሚያመጡብን ቫይረሶች እጅግ በርካታ ናቸው። ለምሳሌ ሪኖ ቫይረስ በጣም የተለመደውና የብዙዎቻችን ጠላት ነው። ሌላው የመተንፈሻ አካላችንን የሚያጠቃ ሂዩማን ሜታኖማ ቫይረስ፣ ሌላኛው ደግሞ ፓራ ኢንፍሉዌንዛ ቫይረስ እና ሌሎች ብዙዎች ናቸው። ከሁሉም በላይ የሚያስገርመው ደግሞ ከእነዚህ በራሳቸው በቡድኖች ውስጥ በትንሹ በመቶዎች የሚቆጠሩ የቫይረስ ዝርያዎች ወይንም ሰብሴት አሉ። ማለትም በዚህ ዓመት የያዘን ጉንፋን እና ባለፈው ዓመት የያዘን ጉንፋን ፈጽሞ የተለያዩ ጠላቶች ሊሆኑ ይችላሉ። ስለዚህ ለሁሉም የሚሆኑ አንድ አስማታዊ መድኃኒት መስራት የተፈጥሮን ሕግ እንደ መቃወም ይቆጠራል። እሺ፣ የቫይረስ ተመራማሪዎች ወይንም ቫይሮሎጂስት ደክመው ለፍተው ዛሬ በዓለም ላይ ያሉትን ጉንፋን አምጪ ቫይረሶች በሙሉ ለይተው አወቁ እንበል። ታዲያ መድኃኒት መስራት ይቻላል? ለዚህ ጥያቄ መልሱ አሁንም አይቻልም ነው። ምክንያቱም የቫይረሶቹ የመራባት ፍጥነትና የቅርጽ ለውጥ በጣም የተለያየ ነው። ዶክተር ዳና ሆኪንሰን ይህንን ሲያብራሩ ሳይንቲስቶች የቫይረሶቹን ዝርዝር አውጥተው ባጠናቀቁበት ቅጽበት መረጃው ያረጀ ይሆናል። ምክንያቱም ቫይረሶቹ በሰውነታችን ውስጥ ሲባዙ ራሳቸውን ወደ አዲስ መልክ የመቀየር ወይንም ሞርፍ የመሆን ችሎታ አላቸው። ይሄ ደግሞ ለአባቶቻቸው የተሰራውን መድኃኒት አዲሶቹ ቫይረሶች አጥብቀው እንዲቋቋሙት ያደርጋቸዋል። በቀላል አባባል ቫይረሱ እኛ ያዘጋጀንለትን አንቲቫይረስ መድኃኒት ለመመከት ያልተገደበ እድልና ጊዜ አለው። እኛ አንድ እርምጃ ስንጓዝ እሱ 5 እርምጃ ይቀድመናል። ሌላውና እጅግ አስፈሪው ፈተና ደግሞ የቫይረሱ አፈጣጠር ነው። ባክቴሪያዎች ከህዋሳችን ውስጥ ስለሚኖሩ አንቲባዮቲክስ ሰጥተን ባክቴሪያውን ብቻ መግደል እንችላለን። ቫይረሶች ግን ለመራባት የእኛኑ የሰውነት ህዋሳት ወይንም ሆስት ሴል እንደ መጠለያና ፋብሪካ ይጠቀማሉ። አስቡት፣ በመስታወት ዕቃ ውስጥ ያለችውን ዝንብ በጠመንጃ ለመምታት እንደመሞከር ነው። ዝንቧን ለመግደል ስትተኩሱ መስታወቱ አብሮ ይሰበራል። ዶክተር ዳና እንደተናገሩት በቫይረሱ ጂኖም ውስጥ የሚገኙ ክፍሎችን ብቻ ለይቶ የሚመታ ነገር ግን ለራሳችን ሰውነትና ህዋሳት ፍጹም ደህንነቱ የተጠበቀ መድኃኒት ማዘጋጀት እጅግ ከባድ የሆነው ለዚህ ነው። መድኃኒቱ ቫይረሱን ሲገድል የራሳችንንም ህዋሳት የመጉዳት አደጋው እጅግ የከፋ ይሆናል። ጥበቃው በጣም ረቂቅ ነው። ቫይረሱን ብቻ መግደልና የሰውን ህዋስ ሳይነኩ መተው የባዮሎጂ ትልቁ ፈተና ነው። አንድ ጥያቄ ልጠይቃችሁ። እነዚህን ሁሉ ተፈጥሯዊ እንቅፋቶች ለማስወገድ በቢሊዮን ዶላሮች ተመድቦ ምርምር ማድረግ
አንችልም ነበር? ማለቴ እኛ የሰው ልጆችን በጥቅሉ ለማለት ነው እንጂ ታዳጊ ሀገራቶች ብቻ ማለቴ አይደለም። መልሱ ይቻላል ግን ዋጋ የለውም የሚል መልስ ነው። ዶክተር ዳና ሆንክሰን አንድ የሚያረጋጋ እውነትን ያነሳሉ። ጉንፋን አጫጭር መረበሾችንና መሰልቸትን ያመጣል እንጂ ሞትን የሚያስከትል በሽታ አይደለም። ከተወለድንበት ጊዜ ጀምሮ ሰውነታችን ከእነዚህ የጉንፋን ቫይረሶች ጋር ሲተዋወቅ አድጓል። አዎ ለጥቂት ቀናት ያሳምመናል፣ ያሰቃየናል። ነገር ግን አብዛኛውን ጊዜ ከ5 እስከ 7 ባሉት ቀናት ውስጥ ሰውነታችን በራሱ ተፈጥሯዊ በሽታ የመከላከል አቅም አሸንፎት ወደ ዕለታዊ ህይወታችን እንመለሳለን። ለዚህ ነው የሳይንስ ዓለምና የመድኃኒት ኩባንያዎች በቢሊዮን የሚቆጠሩ ዶላሮችን ለጉንፋን ክትባት ወይም መድኃኒት ከማባከን ይልቅ ህይወት ወደሚያጠፉ እንደ ካንሰር፣ HIV፣ የልብ ህመም የመሳሰሉ ላይ ትኩረት የሚያደርጉት። እንግዲህ ወገኖቼ ለጉንፋን አንድ ተአምረኛ መድኃኒት ለምን አልተሰራም ለሚለው ጥያቄ መልሱ ግልጽ ሆኖልናል። ቫይረሶቹ እጅግ በጣም ብዙ ናቸው። በፍጥነት ቅርጻቸውን ይለዋውጣሉ። ሰውነታችንን ሳይጎዱ እነሱን ብቻ መግደል ይከብዳል። ሌላኛው ምክንያት ደግሞ ህይወታችንን የሚያጠፉ ባለመሆናቸው ትልቅ ስጋት አይደሉም። ስለዚህ ጉንፋን ሲይዘን ማድረግ ያለብን ምርጡና ዋናው ነገር ቢኖር በቂ እረፍት ማድረግ፣ ፈሳሾችን እንደ ሞቅ ያለ ውሃ፣ ሻይ፣ ሾርባ አብዝቶ መጠጣት እንዲሁም የበሽታ መከላከል አቅማችንን በቫይታሚኖች ማጠናከር ብቻ ነው። ቀሪውን ስራ የራሳችንን ድንቅ ተፈጥሮ ያጠናክረዋል። የዛሬው ትምህርታችን ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለወዳጆቻችሁም ይህንን እውነት እንዲያውቁት ሼር አድርጉላቸው። እንዲህ ያሉ ሳይንሳዊና የጤና መረጃዎች እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁ የተጠበቀ ይሁን።